እንግዲህ በአጠቃላይ በዚህ ከደን ልማት እና ከመኖ ልማት አኳያ እንደ ወረዳችን 16.7 ሚሊዮን ችግኝ ለተከላ ለማዘጋጀት ጥረት ተደርጓል። ይህንን ችግኝ በአርሶ አደር ደረጃ እና በመንግስት ችግኝ ጣቢያዎች ላይ ለማዘጋጀት ጥረት ተደርጓል። 5411 ሄክታር ላይ ይሸፍናል ተብሎ ይጠበቃል። ይህንን ማሳም የጉድጓድ ዝግጅት ለማድረግ ጥረት ተደርጓል ማለት ነው። ኦልሞስት 99.5 አካባቢ የሚሆን ጉድጓድ ዝግጅት ተደርጎበታል። እንግዲህ በፊታችን ሰኔ ግማሽ ጀምሮ የተከላ ስራ የምንጀምርበት ሁኔታ እንዳለ ነው የሚሰማኝ ማለት ነው። ከዚህ ጋር ተያይዞ እንግዲህ በተከላ ወቅት በሁሉም በ31ዱም ቀበሌዎቻችን የምናካሄደው ሆኖ የተለያዩ ማህበረሰብ ክፍሎች ይሳተፉበታል ተብሎ ይገመታል። አርሶ አደሮች ይሳተፉበታል፣ ወጣቶች ይሳተፉበታል፣ በጎ ፈቃደኞች ይሳተፉበታል፣ በየሴክተሩ ያሉ የመንግስት ሲቪል ሰርቫንቶች ይሳተፉበታል። ኦልሞስት ወደ 43480 አካባቢ ተሳታፊዎች ይሳተፉበታል ብለን አቅደን እየሰራን ነው። ከዚህ በፊትም የተከላ ስራው አዲስ አይደለም። በየአመቱ የችግኝ ተከላ ስራ ይከናወናል። አሁን ባለው ነባራዊ ሁኔታ ኦልሞስት አምና ላይ የተከልነው ችግኝ 94.85% የመጽደቅ መጠን እንዳለው ነው የሚሰማኝ ማለት ነው። ከዚህ ውስጥ እንግዲህ ወደ 250,000 የቡና፣ የዲከረንስ፣ የግራቪሊያ፣ የጌሾ እንዲሁም የዋንዛ ችግኞች ለማዘጋጀት ጥረት የተደረገበት ሁኔታ ነው። ጊዜውን ጠብቆ በመኮትኮት እስከ መጨረሻው የማናጅመንት ስራውን በመስራት ደረጃ ከቀበሌ ቀበሌ ከግለሰብ ግለሰብ ልዩነት ይኖራል። ይህንን ደግሞ ተቋሙ እየደገፈ ይህንን ወጥ የሆነ ውጤታማ የሆነ ለማድረግ እየሰራን ነው። እስካሁን በተቋማችን ግምገማ 94.85% የመጽደቅ መመዘኛ እንዳለው ገመገመ። እንግዲህ እንደሚታወቀው ሰኔ ወር ላይ ነው ያለው። ይህ ወር ደግሞ የችግኝ ተከላ ስራ የሚከናወንበት ከመሆኑ ጋር ተያይዞ በተለያዩ ማህበረሰብ ክፍሎች በመንግስት ችግኝ ጣቢያዎችን በአርሶ አደር ደረጃ የተዘጋጁ ችግኞች ስላሉ ኖርማሊ ለተከላ ምቹ በሚሆንበት ነባራዊ ሁኔታ በሚፈቅድበት ጊዜያት ላይ ኦልሞስት እንግዲህ በተገማች ከሰኔ 15 ጀምሮ ተከላ እናካሄዳለን ተብሎ ስለሚታሰብ ሁሉም አርሶ አደር አንድ ኢኮኖሚያዊ ጠቀሜታውን በመረዳት ሲቀጥል ደግሞ ችግኝ መትከል ህይወት ነው። ከህይወትም በላይ አጠቃላይ ኤንቫይሮንመንትን በተመለከተ ዋጋ ያለው ከመሆኑ ጋር ተያይዞ በዚህ ደረጃ የሚመለከታቸው ባለድርሻ አካላት ሁሉ ችግኝ ህይወት ነው፣ እስትንፋስ ነው። ስለዚህ ይሄንን ተባባሪ ሆኖ በመደገፍም ጭምር ተጋግዘን አካባቢያችንን እየገጠመ ያለው የድርቅ ያልተገመተ የአየር መዛባት ሊያስተካክል በሚችል ሁኔታ ተጋግዘን የችግኝ ተከላ ስራ መስራት እንዳለብን አርሶ አደራችንም ባለድርሻ አካላትም መልእክቴን ማስተላለፍ ፈልጋለሁ።